ክቡራንና ክቡራን አድማጭ ተመልካቾቻችን የሰዓቱን ትኩስና አበይት መረጃ ይዘንላችሁ መጥተናል። መረጃዎቹን ወደ እናንተ የምናሰናዳው ድሬ ዜና እንሰኛለን። ቤተሰብና አጋር መሆን የምትሹ ሰብስክራይብ ላይ ሼር በማድረግ አጋርነቶን ይግለጹ። በቅድሚያ አርዕስተ ዜና የምናሰማ ይሆናል። እስከ ዜናዎቹ ፍጻሜ አብረው ይዝለቁ። ሀሳብና አስተያየቶን በኮሜንት ላይ ጻፉ። ኢራን ለአሜሪካ ከሰዓታት በፊት ለሰጡት መግለጫ ያጸፋ ምላሽ መስጠቷ ተመላክቷል። ይኸውም አሜሪካ የኢራን የመሳሪያ ክምችት በከፍተኛ ሁኔታ አውድመናል፣ አደባይተናል ቢለውም ኢራን በበኩሏ የእኛን የመሳሪያ ክምችት ከወዴት እንደመሸገ ልታውቁ ልደርሱበት አትችሉም ስትል መግለጫውን አስተባብላለች። በተጨማሪም ኢራን አዳክመናታል ቢለውም እኛ ግን መሳሪያዎቻችንን ማስወንጨፋችን አላቆምንም ሲሉ ተደምጠዋል። ዝርዝሩን ይዘነዋል። ኢራን አክላም በቀጣዮቹ ቀናቶች ከባድ የተባለ ጥቃት በመካከለኛው ምስራቅ ላይ እንደምትፈጽም አስታውቃለች። ይህም እስካሁን ከተጠቀምኩበት መሳሪያ የተለየና ከበድ ያለ መሳሪያ እንደምትጠቀም አሳስባ ማስጠንቀቋ ተሰምቷል። የአሜሪካ መንበረ መንግስት አለቃ ዶናልድ ጄ ትራምፕ በሰጡት መግለጫ መሰረትም የኢራን የጦር መሳሪያ አቅም አዳክመናል ብሎም አንኮታክቶናል ሲሉ ተደምጠዋል። መገናኛ ብዙሃን ዘግበውታል። በመሆኑ በዚህ የትራምፕ መግለጫ ላይ የኢራን ቃል አቀባይ የዋሽንግተን መግለጫ በሁለንተናዊ መልኩ ከእውነታው ያፈነገጠ የተጣረሰ ሲሉ ኮንነውታል። ብሎም የእስካሁኑ አውደ ውጊያ መንደርደሪያ መግቢያ ነው ያሉ ሲሆን በቀጣይ መረር ከረር ያለ ጥቃት ለመፈጸም ኢራን ከጫፍ ላይ እንደደረሰች አስታውቀዋል። የኢራን አብዮታዊ ዘብ የጠብቅ ግንኙነት ያለው የመረጃ ተቋም ይዞት በወጣው መጠነ ሰፊ ዘገባ ላይም የኢራን ጦር ቃል አቀባይ የአሜሪካና እስራኤል እስካሁን ጥቃት እዚህ ገባ የማይባል ውድመትን እንጂ ግዙፍና ስልታዊ የሆነ ወታደራዊ መሰረተ ልማት አለማውደማቸውን ገልጸዋል። ኢራን በቀጣዮቹ ቀናቶችም ዘግናኝ፣ አደገኛ፣ አሰቃቂ የተባለውን መጠነ ሰፊ ግዙፍ ጥቃቶች ለመፈጸም በአሜሪካና በእስራኤል ላይ ለማድረስ መዘጋጀታቸውን አሳስበዋል። በተያያዘ ዘገባ መሰረትም በመግለጫው እንደገለጹትም ከሆነ አሜሪካና እስራኤል ስለ ኢራን ወታደራዊ ኃይል የሚሳኤል ተወንጫፊ መሳሪያዎች ቅንጅታዊ አወቃቀር አላቸው ተብሎ የሚታሰቡ የሰላ መረጃም ያልተናበበ የኮሰሰ ዝቅተኛ መሆኑን መግለጻቸው መቻላቸው ተመላክቷል። በተጨማሪም በመግለጫቸው ላይ የእስካሁን ወታደራዊ ተልዕኮቻቸው ላይ አጠፋናቸው፣ ደመሰስናቸው ቢሎም አሁንም እጅ እንዳልሰጡ ለሚደርስባቸውም ጥቃት ያጸፋ ምላሽ እንደሚሰጡ መቀጠላቸውን ገልጸዋል። ብሎ የተቃራኒ ጎራ የሰላ መዋቅራዊ ላይም አሳዛኝ በማለት ማሳለቃቸው ተመላክቷል። አያይዞም የኢራን ግዙፍ ከፍተኛ የተባለው የጦር መሳሪያ ጣቢያዎች የሚገኘው ጭራሹንም አሜሪካና እስራኤል በማይጠብቁት በማያስቡት መንገድ የኢራን ብቻ የምታውቀው የተለየ ስፍራ ላይ ነው ሲሉ አትተዋል። ብሎም ተርፎ ሀገሪቱንም የከርሰ ምድር የሚስጥራዊ ወታደራዊ አቅም እጅግ ጥልቅና የማትገምቱት የተራቀቀ ነው ሲሉ አሳውቀዋል። የኢራኑ ቃል አቀባይ አክለውም የትራምፕ በብዛት የኢራን ጦር መሳሪያ ክምችት ደምስሰናል ያሉት የተሳሳተ ምልከታ ነው ሲሉ ተደምጠዋል።